ዛሬም አንደኛ የሆነ የቤት መረጃዎችን ከተለያዩ አካባቢ በማሰባሰብ ይዤላችሁ መጥቻለሁ። ዘመናዊ ጽድት ያለ ቤት የሚገርም ኮምፓውንድ ውስጥ ለመኖሪያነት ተመራጭ የሆነ አካባቢ፣ በተጨማሪም ምርጥ ቪላ ቤት በለቡ አካባቢ እንዲሁም በአስቸኳይ ለራስ ተብሎ የተገነባ ቤት ለሽያጭ ቀርቧል። ይዘንላችሁ መጥተናል። ሙሉ መረጃቸውን የት አካባቢ፣ ዋጋቸው፣ ካሬያቸው የሚለውንና ሌሎችንም እጅግ በጣም ወሳኝ የቤት መረጃዎች ይዤ መጥቻለሁ። ላይክ፣ ሳብስክራይብ እንዲሁም ሼር እያደረጋችሁ አብራችሁን ቆዩ። ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን አላችሁ? በውጭም በሀገር ውስጥም ያላችሁ ዘመናዊ ቤት ፈላጊ ሻጮችም ሆናችሁ እንዲሁም ጠቃላ መረጃ ማወቅ የምትፈልጉ ዛሬ ያቀረብኩላችሁ ወሳኝ የቤት መረጃ ነው። በቀዳሚነት ያመጣሁላችሁ ዘመናዊ ቪላ ቤት እጅግ በጣም ሲበዛ ቆንጆ ቤት ነው። ይህን ቤት ሻጮች ለራሳቸው የገነቡት ነገር ግን በሌላ ጉዳይ እንዲሸጥ ተፈልጎ አሁን በአስቸኳይ ገበያ ላይ ወጥቷል። ምናልባት ቆንጆ ሰፈር በጣም ደስ የሚል ቤት መግዛትና መኖር የምትፈልጉ ካላችሁ ይህ ቤት ለእናንተ ነው። በካርታ ስፋቱ 230 ካሬ ሜትር ሁለት መንገድ ተጠቃሚ የሆነ ተመሳሳይ ቤቶች ያሉበት አካባቢ ነው የሚገኘው። በአዲስ አበባ ውስጥ ሰሚት አካባቢ ነው። ታዲያ ይህን ቤት ሰፊ ሳሎን ከኦፕን ኪችን ጋር እንዲሁም ሰፋ ብለው የተዘጋጁ ለየት ያለ ፓርቲሽን ተጠቅመው የተገነቡ 3 መኝታ ቤቶች ዋናው ላይ ያሉ፣ እንዲሁም ትልቁ መኝታ ቤት የራሱ የውስጥ መታጠቢያ ቤት፣ የልጆች የጋራ መታጠቢያ ቤት የያዘ ሲሆን ቁም ሳጥን ያላቸው 3 መኝታ ቤቶችን ነው ይዞ የሚገኘው። ታዲያ ሰርቪስ ቦታ ላይ ሁለት ቆንጆ ሰርቪሶች ለመኝታ ቤት አገልግሎት መዋል የሚችሉ፣ አንድ ክላስ ለስራ አጋዥ ወይም ለሰራተኛ መኝታ ቤት፣ ተጨማሪም ሰፊ ኪችን ትራዲሽናል ኪችን ወይም ማብሰያ ክፍሉ ላይ ቆንጆ ካቢኔት የተገጠመለት ኪችን፣ በአጠቃላይ 2 ኪችን 5 መኝታ ቤትና በአጠቃላይ ደግሞ 3 መታጠቢያ ቤት ይዞ የሚገኝ ቤት ነው። ግቢው 3 መኪኖችን ማስቆም ይችላል። ስለዚህ ይህን ቤት ደስ የሚል ሆኖ ነው ያገኘ ነው። ውድ ኢትዮጵያውያን በትክክል ፍላገርም አዲስ አበባ ውስጥም ያላችሁ በአዲስ አበባ ውስጥ ሰሚት አካባቢ ቤት ገዝታችሁ መኖር የምትፈልጉ ካላችሁ ይህን ቤት ሳታዩት ሌላ ቤት ላይ እንዳትከፍሉ እንዳትወስኑ። ምክንያቱም ብር ተፈልጎ ለሽያጭ ቀርቧል። በጥሩ ዋጋ ትገዙታላችሁ። በተጨማሪም ቤት ከገዛችሁ ብር ካወጣችሁ አይቀር ደግሞ ቆንጆ ቤት እናንተም የሆነ ሰዓት ላይ መሸጥ ብትፈልጉ ለገበያ ስታቀርቡት በርካቶች የሚወዱትን የቤት አይነት ሸመት ብታደርጉ የተሻለ ነው። ስለዚህ ይህ ቤት እንዳያመልጣችሁ መታችሁ ከሻጮች ጋር በደንብ ተነጋገሩ። ታዲያ ፋይሉም ቆንጆ ነው። ነገር ግን እናንተም የሚቻላችሁን ያክል በደንብ ማጣራትና በውልና ማስረጃ ብቻ ክፍያ መፈጸም እንዳለባችሁ እንጠቁማችኋለን። ከዛ በተጨማሪ ዛሬ በሁለተኛ ደረጃ ያመጣውላችሁ ቤት አለ። ሁለተኛው ይህ የምታዩት ፎቅ ለሽያጭ ቀርቧል። አያት አካባቢ የሚገኝ ነው። ምናልባት ለደህንነታችሁ ጉዳይ ሌላ ሰፈር ላይ መኖር አንፈልግም የምትሉ ካላችሁ እጅግ በጣም ደስ የሚል ኮምፓውንድ ውስጥ ገብታችሁ የእናንተ ቤት የትኛው እንደሆነ እንኳን የማይታወቅበት በውጭ ምንም አይነት እይታው የማን ቤት እንደሆነ መለየት የሚያዳግት አንድ መውጫ መግቢያ ያለው በኤጀንሲ የሚጠበቅ 24 ሰዓት የካሜራ ጥበቃ የሚከናወንለት እንዲሁም የከርሰ ምድር ውሃ ሆነ ሌሎች የመብራት አገልግሎቶች የተሟሉለት ምርጥ ኮምፓውንድ ውስጥ መኖር እንፈልጋለን ካላችሁ ደግሞ አዲስ አበባ ውስጥ በጣም ዘመናዊ ከሚባሉ ሳይቶች አንደኛው ይህ ነው ማለት ይችላለሁ። 250 ካሬ ሜትር ግራውንድ ፕላስ 1 ሲሆን 3 መኪኖችን ግቢ ውስጥ በጥሩ ሁኔታ ማቆም ይቻላል። ከዛ ውጭ የቤቱ ፊኒሽንግ ይህ ነው የሚያስብል አይደለም። ከጠበቃችሁት በላይ ነው የምታገኙት። ስለ ቤቱ ዘመናዊነት፣ ስለ ቤቱ የፓርቲሽን ሁኔታና ስለ ክፍሎቹ እኛ ተናግረን አንጨርሰውም። በጣም ወሳኝ የቤት አይነት ነው። ይህን ቤት የምትፈልጉ እንግዲህ በውስጡ በርካታ መኝታ ቤቶች አሉ። ሰፊ ሳሎን፣ ያልተለመደ ዲዛይን ይዞ የተዘጋጀ ቤት ነው። ጥሩ የፊኒሽንግ እቃዎችም ተጠቅሟል። ከምንም በላይ ግን ቤቱን መታችሁ እዩትና ወስኑበት፣ ያዋጣችኋል። በጣም የምትወዱት ለልጆቻችሁ ደህንነት ለእናንተም እንዲሁም ግቢ ውስጥ እንኳን ልጆች በነፃነት መጫወት ቢችሉ ያለምንም ስጋት ከግቢ ይወጣሉ ወይም ሌላ ነገር ያጋጥማቸዋል ብላችሁ የማጠብቁበት ግቢ ነው። ውድ አድማጭ ተመልካቾቻችን ይህን ቤት ብትችሉ ገዝታችሁ ኑሩበት። ባትችሉ ደግሞ እናንተ እዚህ እንኳን መኖር ባትፈልጉ ገዝታችሁ ለኪራይ ብታወጡት ቆንጆ ወራዊ ገቢ የሚያስገኝ ነው። ምክንያቱም በርካቶች ይወዱታል። ይህ መረጃ በነገራችን ላይ ለበርካቶች እስካሁን ያልደረሰ አዲስና የተደበቀ
መረጃ ነው። ነገር ግን ምናልባት ብዙዎቻችሁ ተከታታዮች ቆንጆ ቤት ኮምፓውንድ ውስጥ ለምትፈልጉ የቤት ይሆናችሁ ብለን እናስባለን። ዋጋው እጅግ በጣም ተመጣጣኝ ነው። እንግዲህ ኮምፓውንድ ውስጥ የሆነ ቤት ነው። ከምንም በላይ ለኮምፓውንዱ ትልቅ ዋጋ መክፈል ይጠበቅባቸዋል። ነገር ግን እሱን ታስቦ ሳይሆን በፍጥነትና በአስቸኳይ ብሩ ስለተፈለገ በ45 ሚሊዮን ብር ጥሪ ተብሎ ለገበያ ቀርቧል። 250 ካሬ ሜትር ግራውንድ ፕላስ ዋን ነው። ይህ የተባለበት ዋጋ ደግሞ የቤቱ ዲዛይን፣ የቤቱ የሚገኝበት ኮምፓውንድና የአካባቢ ሁኔታ ነው። ከአስፓልት እንደወረዳችሁ ቀጥታ ወደ ኮምፓውንድ ውስጥ ገብታችሁ የቤታችሁን በር ማንኳኳት ብቻ ነው። ስለዚህ መጣችሁ ዩት። ፋይል ቆንጆ ነው። በጣም ደስ የሚል ቤት ነው። እንዳያመልጣችሁ። በርካቶችን መረጃ ይደርሳችሁ ለወዳጅ ዘመዶቻችሁ አድርሱት። ለእናንተ ባይሆን እንኳን አንዱ የሆነው ወዳጅ ዘመዶቻችሁ ሊገዙ ስለሚችሉ ማለት ነው። ከዚህ በተጨማሪ ውድ ኢትዮጵያን ዛሬም ሌላ ቆንጆና ዘመናዊ ቤት በፍጥነት ብር ተፈልጎ ለሽያጭ ወጥቷል። ምናልባት ቪላ ቤት በለቡ አካባቢ የምትፈልጉ ካላችሁ 175 ካሬ ሜትር ነው። 2 መኪኖችን ግቢ ውስጥ ያስገባል። ከዛ ውጭ 24 ሰዓት ጥበቃ ኮምፓውንድ ውስጥ ቤቱ ይገኛል። ውጭ ላይ ማቆም ይቻላል። አካባቢው እንደዛ ነው። ከዛ በተጨማሪ ነባር ፋይል ዲጂታል ካርታ ነው። ወዲያውኑ ገዝታችሁ ወዲያውኑ መዞር የሚችል እጅግ በጣም ደስ የሚል ለማንኛውም የእምነት ተከታይም መሆን የሚችል አካባቢ ላይ ነው ቤቱ የሚገኘው። ይህን ቤት እንግዲህ አንድ ሰፊ ሳሎን ኦፕን ኪችን የለውም። 3 መኝታ ቤቶችን ይዟል። 3 መኝታ ቤቶች ዋና ቤቱ ላይ የሚገኙ ሲሆን የሰርቪስ ቦታ ላይም 2 ሰርቪሶች አሉ። እንዲሁም አንድ ሰፊ ኪችን ካቢኔት የተገጠመለት ያለ ሲሆን የውጭ ሻወር፣ ሽንት ቤት ለሰርቪሶችም የተዘጋጀ ነው። በአጠቃላይ ምንም አይነት ቅንጣት ታክል ወጪ የማይጠይቅ ይህ ቤት ወዲያውኑ ገዝታችሁ ወዲያውኑ መኖር መጀመር ነው። 175 ካሬ ሜትር ፊት ለፊቱ 10 ሜትር ወደኋላ 17.5 ተደርጎ የተዘጋጀ ነው። ከዋና አስፓልትም በቅርብ ርቀት የሚገኝ ደስ የሚል የመኖሪያ መንደር ላይ ለልጆች ግሪነሪያ ደስ የሚል ግሪነሪያ የተሟላለት አካባቢ ነው። አድማጭ ተመልካቾቻችን ይህን ቤት ከአሁን በፊት 28 ሚሊዮን ብር ተብሎ ለሽያጭ ቀርቦ ነበር። አሁንም ከዛ በታች የተሻለ ዋጋ ድርድር እንዳለው ተነግሮን መረጃውን ይዤላችሁ መጥቻለሁ። እንዳያመልጣችሁ መታችሁ እዩት። የመጨረሻው የዛሬው የቤት መረጃችን የሚሆነው ደግሞ ግራውንድ ፕላስ 2 ቤት በርካሽ ነው የቀረበው። ምናልባት እንግዲህ አካባቢውን የምትመርጡት ካላችሁ በአዲስ አበባ ክልል ውስጥ የሚገኝ ነው። በአስቸኳይ ነው ለገበያ የቀረበው። ምናልባት ይህን ቤት በባንክም በካሽ መግዛት ለምትፈልጉ ያልተስተካከለ ፋይል አለው። በእርግጥ ነባር ፋይል ነው። ዲጂታል ካርታ አልተደረገም። ይህን ቤት እንግዲህ ዲጂታል ካርታ አድርጎ እንዲያቀርብላችሁ በቀብድ ውል በጥሩ ውል አድርጋችሁ ዲጂታል ካርታ ከሆነ በኋላ ወደ ውልና ማስረጃ መሄድ ነው የምትችሉት። ነገር ግን እጅግ በጣም የሚጠቅማችሁ በርካሽ የቀረበ የቤት አይነት ነው። የቤቱ አይነት እንግዲህ በግራውንድ ፕላስ 2 ተደርጎ የተሰራ ነው። ቤቱ የሚገኘውም የካባዶ ገደራ አካባቢ ሲሆን ስፋቱ 150 ካሬ ሜትር ነው። አሁን እየተኖረበት ያለ ሙሉ በሙሉ ጥንቅቅ ብሎ ያለቀ ቤት ነው። ይህን ቤት እንግዲህ በውስጡ 5 መኝታ ቤቶች፣ 4 መታጠቢያ ቤትና ሳሎን እንዲሁም የመኪና ማቆሚያ ያለበት ሲሆን አካባቢው ተመሳሳይ የቤት አይነቶች የሚገኙበት ነው። ከዋና አስፓልት ወደ 400 ሜትር አካባቢ ገባ ብሎም የሚገኝ ነው። ምናልባት የመብራት የውሃ አገልግሎት ሁሉም ነገር የተሟላለት ነው። በሂደት ግን ይህን ቤት አታገኙትም። አሁን የቀረበበት ዋጋ 18 ሚሊዮን ብር ነው። በፍጥነትና በአስቸኳይ ለሽያጭ ነው የቀረበው። 500 የሚቀንስ 1 ሚሊዮን ብር ግን ድርድርም እንዳለው ተነግሮን ነው ለሽያጭ የቀረበው። ውድ አድማጭ ተመልካቾቻችን እንደነዚህ አይነት ቤቶችን ያዝ ብታደርጉ የሆነ ሰዓት ላይ ይጠቅማችኋል። ምናልባት በባንክ እንዲሁም በሌላ አገልግሎትም ሊጠቅማችሁ ስለሚችል ይህን ቤት መታችሁ እዩት፣ ተደራደሩ። በባንክም በካሽም መግዛት የምትፈልጉ ሰዎች እንግዲህ 18 ሚሊዮን ብር ተብሎ ነው የቀረበው። ጥሩ የቤት ግንባታ የታየበት ነው። ስለዚህ ጥሩ የፊኒሽንግ ስራዎችንም ካቢኔት እንዲሁም ቁም ሳጥን፣ የሴራሚክ፣ የመብራት እንዲሁም የመስታወትና የአልሙኒየም ስራዎችንም ሁሉንም በጥሩ ሁኔታ ጠንቀቅ ብሎ ያለቀ ነው። ብቻ ግን ይጠቅማችኋል ብለን አስበን ነው ይህን መረጃ የሚያመጣንላችሁ። ከተመቻችሁ ለእናንተ ባይሆንም ለወዳጅ ዘመዶቻችሁ ይህን መረጃ ሼር አድርጉልን። መረጃውን አይታችሁ ከጨርሳችሁ በኋላ ላይክ ብታደርጉት ለሌሎች ሰዎችም ተደራሽ ይሆናል። እንዲሁም ቤተሰብ ያልሆናችሁ ሳብስክራይብ በማድረግ የደወል ምልክቱን ብትጫኑ ነገም ሌላ የቤት መረጃ ስናቀርብ ይደርሳችኋል። አብራችሁን ስለቆያችሁ ከልብ አመሰግናለሁ። አብዝተን እንጸልይ፣ ተስፋን አንጣ። ሀገራችን ኢትዮጵያን ሰላም ያድርግልን። መልካም ጊዜ